ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው ለክቡራን የእስልምና እምነት ተከታይ የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ኢድ ሙባረክ እያልኩኝ ወደ ዕለቱ ሰበር መረጃዎች አቀናለሁ። አልጀዚራ ሲኤንኤንን ጨምሮ ሌሎችም ዓለም አቀፍ መገናኛ ብዙሃን ፕሬዝዳንት ዶናልድ ጄ ትራምፕ እጅግ በጣም መጨነቃቸውንና ከኢራን ጦርነት ለመውጫ ምንም አይነት መንገድ እንዳጡ አመልክተዋል። በጉዳዩ ዙሪያ የተለያዩ ተንታኞችን ሐሳብ ጠይቀዋል። ሰፊ ትንታኔ ያቀርበውበታል። ምርጫ ያጡት ፕሬዝዳንት ዶናልድ ጄ ትራምፕ ለመሆኑ እንዴት ባለ ውስብስብ ነገር ተጠልፈው ነው? በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ከአሜሪካውያን የተለያዩ ድምጾች በተለያዩ መገናኛ ብዙሃን ፖሎች አማካኝነት ተሰብስቧል። አሜሪካውያን በዚህ ጦርነት ደስተኛ እንዳልሆኑ የሚያመለክቱ ቁጥራዊ መረጃዎችም በስፋት ወጥተዋል። ይህ ተደማምሮ ታዲያ ፕሬዝዳንት ትራምፕና ፓርቲያቸው ሪፐብሊካንን ከፍተኛ የሆነ ጫናና ቀርቃር ውስጥ ከቶታል ብለዋል ተንታኞች። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ለማድረግ የተነሱት ስምምነት ከባድ አደጋ የደቀነ ነው ስትል እስራኤል በይፋ ከመቃወምም አልፋ ስምምነቱ እንዳይፈረም ከተፈረመም ጭምር ልዩ አንቀጽ እንዲካተትበት አሊያም ደግሞ እስራኤል ራሷን ችላ ብቻዋን ወታደራዊ እርምጃ የምትወስድበትን መንገድ እያጤነች እንደምትገኝ የሚያመለክቱ መረጃዎችን በስፋት ወጥተዋል። የኢራንን መግለጫ እንዲሁ በዚሁ ተኳቷል። በዝርዝር የማስደምጣችሁናል። አብረን ዝርዝሩን እንከታተለው። በቀድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የጀመሩትን ጦርነት ካሰቡት በላይ መስፋቱ ብቻ ሳይሆን ጦርነቱን ለማቆምም እጅግ በጣም እንደተቸገሩ አልጀዚራና ሲኤንኤን የዜና አውታሮች ሰፊ ትንታኔ ይዘው ወጡ። በጆርጅ ታውን ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ፖል ሙስግሬቭ ለአልጀዚራ የዜና አውታር በሰጡት ሰፊ ትንታኔ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን መንግስት ጋር የሚያደርጉትን የሰላም ስምምነት የራሳቸውን የግል የፖለቲካ ድል አስመስለው ጭምር ለማቅረብ ከፍተኛ ጥረት እያደረጉ መሆኑን ገልጸዋል። እንደ ተንታኙ ገለጻ ከሆነ ፕሬዝዳንቱ በጦርነቱ ማቆም ዙሪያ ሙሉ ክብሩን ዝናውንም ለራሳቸው መውሰድ እንዲሁም እንደ አሸናፊ መታየት ቢፈልጉም ነገር ግን አስገራሚውና የተገላቢጦሽ የሆነው ጉዳይ ጦርነቱን ማቆም አለመቻላቸው ነው ብለዋል። በህዝብ ዘንድም እንደ ታላቅ ስኬት ሊቆጠር የሚችል ቀመር እየፈለጉ እንደሚገኙም አመልክቷል። ይህ በፌብሩዋሪ 28 ቀን የጀመረው ከባድ ጦርነት ለትራምፕ ከተጠቀሰው በላይ እጅግ ረጅም ጊዜ ፈጀባቸው ሲሆን በአሁኑ ወቅትም ውጊያውን በአስቸኳይ አቁመው ትኩረታቸውን ወደ ሌሎች ሀገራዊና ዓለም አቀፋዊ አጀንዳዎች ለማዞር ቆርጠው የተነሱ ቢሆንም ፕሬዝዳንቱ ግን መውጫው ጠፍቷቸዋል ይላል ትንታኔው። ይሁን እንጂ ተንታኙ ፖል እንደሚሉት ከሆነ ለትራምፕ ጥሩ የፖለቲካ ድል ሊሆን የሚችል ስምምነት ለራሷ ለዩናይትድ ስቴትስ ብሔራዊ ጥቅም ወይም ለእስራኤል ስትራቴጂካዊ ደህንነት መልካም ላይሆን ይችላል። ይህ በመሆኑም በዋሽንግተንና በቴል አቪቭ የሚገኙ ወታደራዊ ኃይሎች ድርድሩን በተለያዩ ድርጊት መግለጫዎችና ተጽዕኖዎችን ለማደናቀፍ ሌሊትና ቀን እየሰሩ ይገኛሉ ብለዋል። ምክንያቱም የነሱ የጥሩ ስምምነት ትርጓሜ ከፕሬዝዳንት ትራምፕ የግል የፖለቲካ ፍላጎት ጋር ፍጹም የተለየ ነው ብሎታል።
የሲኤንኤን የዜና ማዕከል ባወጣው የፖለቲካ ትንተና የፕሬዝዳንት ዶናልድ ጄ ትራምፕ የኢራን ጦርነት እስካሁን ድረስ የታለመለትን ስኬት ያላስመዘገበና ስምምነቱ የሚጠናቀቅበት ወቅትም የአሜሪካ ሕዝብ ፍላጎት ያላማከለ ሊሆን እንደሚችል ይፋ አድርጓል። ባለፉት ሳምንታት የተሰበሰቡ የሕዝብ አስተያየት ፍተሻዎች ወይም ፖሎች እንደሚያመለክቱት ከሆነ የአሜሪካ ሕዝብ በዚህ ጦርነት ሙሉ በሙሉ ተዳክሟል። እንዲሁም ከመጀመሪያውኑ ጦርነቱን ያልደገፉት አሜሪካውያን ከዚህ ግጭት አዎንታዊ ውጤት ይገኛል ብለው እንደማያምኑም ገልጸዋል። በቅርቡ በተከበረው የመታሰቢያ ቀን ወይም ሚሞሪያል ዴይ ቅዳሜና እሁድ የሰላም ስምምነቱ መቃረቡን የሚያሳዩ ፍንጮች ቢወጡም የሰነዱ ዝርዝር መረጃዎች በአደባባይ ሲለቀቁ ግን ለበርካታ ጦርነት ወዳድ የሪፐብሊካን ፓርቲ አባላት ፍጹም ተቀባይነት የሌላቸው ሆነው ተገኝተዋል። አንዳንዶቹ የፓርቲው አባላት ይህ ስምምነት ኢራንን ከጦርነቱ በፊት ከነበረችበት ጊዜ ይበልጥ ጠንካራ አድርጎ ሊተዋት እንደሚችል በጽኑ በመግለጽ ትራምፕ ይህንን ስምምነት እንዳይፈርሙና ወደ ጦርነቱ እንዲገቡ አስጠንቅቀዋል። ኢራን የሙጥኝ ያለችውን ጠንካራ መስመር የማታለዝብ ከሆነ ትራምፕ የራሳቸውን ክብር ጠብቀውና የሪፐብሊካን ፓርቲን ከተጨማሪ የፖለቲካ ኪሳራ ታድገው የሚወጡበትን አውዳሚ ጦርነት መንገድ ሊመርጡ እንደሚችልም አመልክቷል። የሆነ ሆኖ ትራምፕ ይህንን ጦርነት የሚቋጩበት ሁሉም መንገድ እጅግ በጣም የጠበበ እንደሆነና ፕሬዝደንቱን ምርጫ እንዳሳጣቸውም ተመልክቷል። የተለያዩ የህዝብ አስተያየት ፍተሻዎች አሜሪካውያን ጦርነቱን በአስቸኳይ እንዲያበቃ እንደሚፈልጉ በግልጽ የሚያሳዩ ሲሆን ባለፈው ሳምንት የወጣው የፎክስ ኒውስ የህዝብ አስተያየት መለኪያ እንደሚያሳየው ከተመዘገቡት መራጮች መካከል 39 በመቶ የሚሆኑት ብቻ የአሜሪካ ወታደራዊ ዘመቻ የተቀመጡትን ዓላማዎች እስኪሳኩ ድረስ መቀጠል አለበት የሚል እምነት ያላቸው ሲሆን በአንጻሩ 61 በመቶ የሚሆኑ አሜሪካውያን መራጮች ግን ወታደራዊ እርምጃው በተወሰነ የጊዜ ገደብ ሊገደብ እንደሚገባው አሳስበዋል። በተመሳሳይ ሁኔታ የኒውዮርክ ታይምስ እና ሲየና ኮሌጅ በጋራ ባደረጉት የጥናትና የህዝብ አስተያየት 52 በመቶ የሚሆኑ የትራምፕ መራጮች ዩናይትድ ስቴትስ ከኢራን ጋር በኒውክሌር ፕሮግራሟ ላይ ስምምነት ላይ መድረስ ባትችል እንኳን ወታደራዊ ኦፕሬሽኖችን በአፋጣኝ ማቆም አለባት ብለው ያምናሉ። ሁለቱ ሀገራት በኒውክሌር ጉዳይ ላይ መስማማት ካልቻሉ ወታደራዊ እርምጃው እንደገና እንዲቀጥል የሚፈልጉት 37 በመቶ አሜሪካውያን ናቸው ብለዋል። ይኸው የኒውዮርክ ታይምስ እና ሲየና ኮሌጅ የጋራ ጥናት እንደሚያሳየው የአሜሪካ ህዝብ ወደፊት ስለሚመጣው ስምምነት ፍጹም ተስፋ የቆረጠ ሲሆን የሚወጣውን ማንኛውንም አይነት ሰነድ በጥንቃቄና በጥርጣሬ ለመመልከት ተገዷል። በጥናቱ ከተሳተፉት መካከል 22 በመቶ የሚሆኑት ብቻ ይህ ጦርነት የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ለማጥፋት በከፍተኛ ሁኔታ ስኬታማ ሆኗል ብለው ያምናሉ። ይሁን እንጂ የትራምፕ አስተዳደር ባለፈው በጋ የኢራን ኒውክሌር ፈጽሞ መደምሰሱን በይፋ መግለጹ ይታወሳል። ቀሪዎቹ 18 በመቶ ጥናቱ የተደረገላቸው ሰዎችም ጦርነቱ በከፊል ስኬታማ ሊሆን ይችላል ሲሉ 50 በመቶ የሚሆኑት ግን ሙሉ በሙሉ ውድቅ እንደሚሆን ይገምታሉ። በተጨማሪም የዋሽንግተን ፖስትና ኤቢሲ ኒውስ በጋራ ባደረጉት የህዝብ አስተያየት ፍተሻ መሰረትም 65 በመቶ የሚሆኑ አሜሪካውያን የሚደረገው የሰላም ስምምነት ኢራን የኒውክሌር መሳሪያ እንዳታለማ ያግዳታል የሚል እምነት በጭራሽ እንደሌላቸው ወይም እምነታቸው ዝቅተኛ እንደሆነ ገልጸዋል። የኒውክሌር መሳሪያ ልማት በትራምፕ አስተዳደር በተደጋጋሚ እንደ ቀይ መስመር ሲጠቀስ የነበረ ጉዳይ ነው። በተመሳሳይ መልኩ በቅርቡ የወጣው የፒው የምርምር ማዕከል መረጃ እንደሚያሳየው ወደ 2/3 የሚጠጋው የአሜሪካ ህዝብ የትራምፕ አስተዳደር በኢራን ላይ ያስቀመጣቸውን ስትራቴጂካዊ ግቦች ያሳካል የሚል እምነት ፈጽሞ የላቸው። በኒውዮርክ ታይምስ ጥናት መሰረት 55 በመቶ የሚሆኑት የትራምፕ መራጮች የኢራንን ጦርነት ከፈጀው ከባድ ወጪና መስዋዕትነት አንጻር ሲታይ ፍጹም የሚመጥን አይደለም ሲሉ ተከራክረዋል። 21 በመቶ የትራምፕ ደጋፊዎች ብቻ ናቸው ዋጋ አለው ብለው የሚያምኑ። የአሜሪካው ዋሽንግተን ፖስትና የኤቢሲ ኒውስ የጋራ መረጃ አሜሪካውያን ጦርነቱ በተለያዩ ዘርፎች ላይ ተቃራኒ ውጤት ይዞ መጥቷል ብለው እንደሚያምኑም ያሳያል። 61 በመቶ አሜሪካውያን ጦርነቱ በአሜሪካ ዜጎች ላይ ሊሰነዘር የሚችለውን የሽብርተኝነት አደጋ ከፍ አድርጎታል ሲሉ 11 በመቶ ብቻ ናቸው አደጋውን ቀንሶታል ብለው የሚያምኑት። 56 በመቶ የሚሆኑ አሜሪካውያን ጦርነቱ ዩናይትድ ስቴትስን ከዓለም አቀፍ ወዳጆቿ ጋር ያላትን ዲፕሎማሲያዊ ግንኙነት ያሻክራል ብለው የሚያምኑ ሲሆን 12 በመቶ ብቻ ናቸው ግንኙነቱ ያጠናክረናል ብለው የሚያምኑት። 49 በመቶ ተሳታፊዎች በመካከለኛው ምስራቅ ያለው ቀጠናዊ መረጋጋት ይበልጥ ወደ ከፋ ደረጃ ይሸጋገራል ሲሉ 21 በመቶ ብቻ ናቸው መረጋጋት ይመጣል ብለው ተስፋ የሚያደርጉት።
ፕሬዝዳንት ዶናልድ ጄ ትራምፕ ሁሉንም መሰናክሎች አልፈው ለዩናይትድ ስቴትስ እጅግ ተስማሚ የሆነ ስምምነት ማምጣት ቢችሉ እንኳን ሌላ ትልቅ ፈተና ከፊታቸው ተደቅኗል። እርሱም የአሜሪካ ሕዝብ በዚህ ጉዳይ ላይ ፕሬዝዳንቱን ሙሉ በሙሉ ከዚህ በኋላ አለማመኑ ነው። የቅርብ ጊዜ የሲኤንኤን የሕዝብ አስተያየት ፍተሻ እንደሚያሳየው 20 በመቶ የሚሆኑት አሜሪካውያን ብቻ ትራምፕ በኢራን ጉዳይ ላይ ትክክለኛ ውሳኔ ያሳልፋሉ የሚል ታላቅ እምነት ያላቸው ሲሆን በአንጻሩ እጅግ ከፍተኛ ቁጥር ያላቸው ወይም 59 በመቶ የሚሆኑት አሜሪካውያን ዜጎች ግን በፕሬዝደንቱ ላይ ቅንጣት ታክል እምነት እንደሌላቸው በግልጽ ተናግረዋል። ትራምፕ ቀደም ሲል ይዘውት ከነበረውና በፍጹም ድርድር የማይቀበሉት ያለምንም ቅድመ ሁኔታ ኢራን እጅ መስጠት አለባት ወይም አንኮንዲሽናል ሰሬንደር ከሚለው ጠንካራ አቋማቸው በአሁኑ ወቅት ወደ ኋላ አፈግፍገው ቀደም ሲል ዋና ዓላማቸው የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ ማቆምና ኢራን እንደ ሐማስና ሄዝቦላ ላሉ ቡድኖች የምታደርገውን የገንዘብ ድጋፍ ሙሉ በሙሉ ማድረቅ የነበረና የዛቱበት ጉዳይ ቢሆንም በአሁኑ ወቅት ግን የድርድር ይዘቱ ላይ እነዚህ ግቦች እጅግ የለዘቡ መሆናቸው ታይቷል። ትራምፕ በጦርነቱ መጀመሪያ ላይ ሁለት ትልልቅ ስትራቴጂካዊ ስህተቶችን መስራታቸውን ተንታኞች የገለጹ ሲሆን አንደኛው ጦርነቱን እንዴት በስኬት ማጠናቀቅ እንደሚችሉ ግልጽና ሊደረስበት የሚችል እቅድ አለማቅረባቸው ሲሆን ሁለተኛው ደግሞ የጦርነቱን አስፈላጊነት ለአሜሪካ ሕዝብ በሚገባ ማስረዳት አለመቻላቸው ለስኬት ያስቀመጡት መስፈርቶችም እጅግ ከፍ አድርገው ማቅረባቸው አሁን ላሉበትና ለገቡበት ቅርቃር እጅግ በጣም አደገኛ መስመር ሆኖባቸዋል ብለዋል። ይህ በዚህ እንዳለ የእስራኤል መከላከያ ኃይል አይዲኤፍ ጠቅላይ ኤታማዦር ሹም ሌተናንት ጀነራል ኢያል ዛሚር የእስራኤል አየር ኃይል የመጀመሪያ ቦይንግ ኬሲ 46 ጌዲዮን የተሰኘ የአየር ላይ ነዳጅ መሙያ አውሮፕላን ከዩናይትድ ስቴትስ በተረከበበት በዛሬ ወቅት ባደረጉት ንግግር አብዛኛው የኢራን ወታደራዊ አቅም ሙሉ በሙሉ ተዳክሟል ብለዋል። የኒውክሌር መርሃ ግብሯም ለዓመታት ወደ ኋላ እንዲቀለበስ አድርገነዋል ሲሉ ሲዝቱ በዛሬ ዕለት ተደምጠዋል። በኔቫቲም የአየር ኃይል ማረፊያ በዛሬ ዕለት በተካሄደው የባንዲራ ማረፊያ ስነ ስርዓት ላይ ጀነራሉ ሲናገሩ በአያቶላ ስርዓት የተገነባው የኢራን መዋቅር በከፍተኛ ሁኔታ ተሰነጣጥቋል፣ ኢራንን በጣጥሰናታል በማለት የገለጹ ሲሆን የወደፊት የአያቶላ እቅዳቸውና መረጋጋቱም በከፍተኛ ጥርጣሬና ጭጋግ ውስጥ እንዲዋጥ አድርገናል፣ ኢራንን ተስፋ ቢስ አድርገናታል ብለዋል። አክለውም የሀገሪቱ መሪዎች እየታደኑ በመሆናቸው ኢኮኖሚዋም እየፈረሰ መሆኑንና የኢራን ዜጎች በአክራሪ መሪዎቻቸው ምክንያት የደረሰባቸውን የታላቅ ጥፋት መጠንና በሚገባ እንዳልተረዱት ገልጸው ይህ የዛሬ ከአሜሪካ የተረከበው አውሮፕላን የመከላከያ ሚኒስቴር ከአሜሪካ ከገዛቸው 6 ተመሳሳይ የጦር አውሮፕላኖች መካከል የመጀመሪያው ነው ብለዋል። የአየር ኃይሉ ለረጅም ርቀት ኦፕሬሽኖች ላይ ያለውን ወታደራዊ የበላይነት በከፍተኛ ሁኔታ እንደሚያጠናክረው ስለ አውሮፕላኑ ገለጻ አድርገው የአየር ኃይሉ አዛዥ ሜጀር ጀነራል ኦሜር ቲሽለር ደግሞ በበኩላቸው ከ2 ወራት በፊት ከዚሁ ማረፊያ የተነሱ የነዳጅ መሙያ አውሮፕላኖች አጠቃላይ የአየር ኃይሉን ክንፍ ተሸክመው ወደ ኢራን ማምራታቸውን አስታውሰዋል። በአሁኑ ሰዓትም አየር ኃይሉ በሰማይ ላይ በመሆን የሄዝቦላን ይዞታዎች በከባድ ኃይል እየደበደበ መሆኑንና አዲሱ አውሮፕላኖችም ተጨማሪ ነዳጅና የረዥም ርቀት ተወንጫፊ አቅም እንደሚሰጠን እረጋግጥላችኋለሁ ብለዋል። ይሁን እንጂ አሜሪካም በዚህ ሳምንት መጨረሻ ከኢራን ጋር ወደ ስምምነት መቃረቧን የሚያሳዩ ዝርዝር መረጃዎች በሚዲያ ላይ መውጣታቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ዋና ብሔራዊ ጥቅሞች በማንኛውም ሁኔታ እንደሚጠበቁ ለተጨነቀው ሕዝባቸው ለማስረዳት ሞክረዋል ተብሏል። ፕሬዝዳንት ዶናልድ ጄ ትራምፕ ስምምነቱ በሰፊው መደራደሩን ይፋ ካደረጉ ከግማሽ ቀን በኋላ ነው። ቤንያሚን ኔታንያሁ በማህበራዊ ትስስር ኤክስ ገጻቸው ላይ እንደገለጹት ፕሬዝዳንት ትራምፕ ቅዳሜ ምሽት በስልክ ባደረጉት ውይይት ማንኛውም ከኢራን ጋር የሚደረግ የመጨረሻ ስምምነት የኒውክሌር አደጋውን ሙሉ በሙሉ የሚያጠፋ መሆን አለበት የሚል ማረጋገጫ እንደሰጧቸው ገልጸዋል። እንዲሁም አሜሪካም በእስራኤል ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚሰነዘሩትን አደጋዎች የመከላከል መብቷን በድጋሚ እንደምታከብርም መግለጻቸውን ቤንያሚን ኔታንያሁ ገልጸዋል። ነገር ግን ፕሬዝዳንት ዶናልድ ጄ ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ በግል ስልክ ምን ቢናገሩም ከዋሽንግተን ከቴሄራንና ከኢየሩሳሌም በስም ባልተጠቀሱ ዲፕሎማቶች የወጡ መረጃዎች እንደሚያሳዩት ትራምፕ ዩናይትድ ስቴትስና እስራኤል በጋራ ካስቀመጡት ከፍተኛ ስትራቴጂካዊ ግብ እጅግ ያነሰ ስምምነት
ለመቀበል ትራምፕ መዘጋጀታቸውንና መውጫ ማጣታቸውን በእስራኤል ዘንድም ትልቅ ስጋት መፈጠሩን አመልክቷል። እስራኤል ይህ ስምምነት እንዳይፈረም አሜሪካን አጥብቃ እያስጠነቀቀች ሲሆን ይበልጡኑ ጦርነቱ እንዲቀጥልና የኢራን መንግስት አሁን በጀመረው የመፍረክረክ ሁኔታ እንዲቀጥልና በመጨረሻም የአያቶላ መንግስት ሳይጣል ምንም አይነት በቀጠናው የሚደረግ ስምምነት ለውጥ ያመጣል ብላ እስራኤል እንደማትገምት ታምናለች ብለዋል። ሁለቱ መሪዎች በመጀመሪያ የኢራንን የኒውክሌር ፕሮግራም ከማውደም ባለፈ የሚሳኤል መዋቅሯንና የቀጠናዊ ተላላኪ ቡድኖችን ማዳከም አልፎ ተርፎም የስርዓት ለውጥ ወይም ሪጅም ቼንጅ በኢራን ውስጥ ማምጣት አለመው የነበረ ቢሆንም የአሁኑ የስምምነት ማዕቀፍ ግን የእስራኤልን ስጋት ያካተተ አይደለም ተብሏል። ስምምነቱ በእስራኤልና በኢራን በሚደገፈው የሊባኖሱ ሄዝቦላ መካከል የተኩስ አቁም እንዲደረግ የሚደነግግ ሲሆን ይህ ደግሞ የእስራኤል መከላከያ ኃይል IDF በኢራን ትዕዛዝ የሚመጣውን ቀጥተኛ አደጋ እንዳይመክት እጆቹን የሚያስር ነው ተብሏል። ይህ ስምምነት በእስራኤል ላይ ከፍተኛ ተጽዕኖ ያለው ቢሆንም እስካሁን የተደረጉት ድርድሮች በሙሉ የእስራኤልን መንግስት ሙሉ በሙሉ ባገለለ መልኩ የተከናወኑ መሆናቸው በእስራኤል ዘንድ ከፍተኛ ጥርጣሬ አጭሯል። እስራኤል ምንም እንኳን በስምምነቱ ላይ በቀጥታ ባትፈርምም በተግባር ግን በሰነዶቹና ህጎቹን ለመገደብ እየሰራች ትገኛለች። ምክንያቱም ያለ አሜሪካ ወታደራዊ ተሳትፎ እስራኤል ብቻዋን በቀጠናው ላይ የምታመጣው ወታደራዊ ስኬት ውስን በመሆኑ መሆኑን የጠቀሰው CNN ኔታንያሁ ከትራምፕ ነጭ ቤተ መንግስት ጋር በይፋ ለመጣላት ወይም የፕሬዝደንቱን ስምምነት የሚያደናቅፉ መስለው ለመታየት ፈጽሞ ፍላጎት እንደሌላቸው የተገለጸ ቢሆንም አሁንም ግን የቤንያሚን ኔታንያሁ አሜሪካ የምትፈርመውን ስምምነት በጥንቃቄ እያዩትና ከተቻለ እንዳይፈረም ከተፈረመ ደግሞ ጥብቅ አንቀጾች እንዲገቡበት እየገፋች ነው። በአሁኑ ወቅት ሁለቱ ወገኖች የተወያዩበት ያለው ጊዜያዊ የመግባቢያ ስምምነት ወይም MOU በአሁኑ የተኩስ አቁም ለተጨማሪ 60 ቀናት የተኩስ አቁሙን ለማራዘምና የተዘጋውን የሆርሙዝ የባህር ወሽመጥ መተላለፊያን ለመክፈት ያለመ ነው። የኢራን ኒውክሌር እጣ ፈንታ በዚህ የ60 ቀናት ድርድር ምዕራፍ ውስጥ እንዲታይ የሚገፋ ሲሆን ኢራን ያከማቸችውን ከፍተኛ የደነደነ ዩራኒየም ክምችት ወደ ውጭ ሀገር እንድታስወጣ የሚያስገድድ ምንም አይነት አንቀጽ በውስጡ አልተካተተበትም። የኢራን ባለስልጣናት የዩራኒየም ክምችታቸውን ወደ ውጭ ለማዛወር በጭራሽ እንደማይስማሙ በይፋ የተናገሩ ሲሆን አሜሪካ ግን ይህ ጉዳይ በመጨረሻው ቋሚ ስምምነት ላይ እንደሚካተትም ትሞግታለች። በሆርሙዝ ወሽመጥ ላይ ሰላማዊ የመርከብ ትራፊክን ለመፍቀድ ምትክ ጊዜያዊ ስምምነት ኢራን ነዳጇን በነጻነት ለዓለም ገበያ እንድትሸጥና በውጭ ሀገር የታገደባትና የተያዘባትን 25 ቢሊዮን አሜሪካን ዶላር የገንዘብ ሀብት በፍጥነት እንድታገኝ ይፈቅድላታል። ይህ የገንዘብ እፎይታ ኢራን ለወደፊቱ ጦርነት ራሷን እንድታስታጥቅ ትልቅ ዕድል የሚፈጥርላት ነው ተብሎም ታምኗል። የእስራኤል ብሔራዊ የደህንነት ምክር ቤት የቀድሞ ምክትል ዳይሬክተርና የኢየሩሳሌም የስትራቴጂና ደህንነት ኢንስቲትዩት ምክትል ፕሬዝደንት ኤራን ሌርማን እንደገለጹት ከሆነ ኢራናውያን የዩራኒየም ክምችታቸውን ስለማስወገድ ጉዳይ ለመወያየት በሩን ክፍት ያደረጉ ቢመስሉም አንዴ ውይይቱ ከተጀመረና በእነርሱ ላይ የተጣለው የጭቆና መዋቅር ከተላላ በኋላ እንደ ቀድሞው ውድቅ የማድረግ ሙሉ ነጻነት ይኖራቸዋል ብለዋል። በአትላንቲክ ካውንስል ከፍተኛ ተመራማሪና የቀድሞ የአሜሪካ አምባሳደር የሆኑት ዳን ሻፒሮ በበኩላቸው ሲያስረዱ ይህ ስምምነት ኢራን በአጎራባቾቿ በተለይም በአረብ ባህረ ሰላጤ በሚገኙ የአረብ ሀገራት ላይ ያላት ተጽዕኖን ከፍ ያደርገዋል ብለዋል። ምክንያቱም ቀጠናው ኢራን አሜሪካና እስራኤልን ከባድ ጥቃት ተቋቁማ በህይወት መትረፏን በሚገባ ተመልክቷል፣ ሀያል መሆኗን የቀጠናው ሀገሮች አይተዋል ብለዋል። አምባሳደሩ አክለው ኢራን ይህንን የ60 ቀናት የተኩስ አቁም ተጠቅማ የሚሳኤል አቅሟን እንደገና በእጥፍ የምታጠናክር ይሆናል። በጦርነቱ ወቅትም በኢራን ድሮኖችና ሚሳኤሎች ክፉኛ የተደበደቡትን የባህረ ሰላጤው ሀገራት ከአሜሪካ ጋር ከመወገን ይልቅ ከኢራን ጋር የሚደረግን ግጭት እንዴት ማስወገድ እንደሚችሉ ማሰብ ይጀምራሉ ብለዋል። ሌርማን አክለውም እንዳሉት ከሆነ የኢራን የማስፈራራት አቅም ወይም ዲትረንስ በአሁኑ ወቅት በተግባር እየሰራ ይገኛል ብለዋል። በሊባኖስ የሚገኘው ሄዝቦላ በቅርቡ በደቡብ ሊባኖስ በሚገኙ የእስራኤል ወታደሮችና በእስራኤል ሲቪሎች ላይ የድሮን ጥቃት ማጠናከሩ ሄዝቦላን ከበስተጀርባው የኢራን ድጋፍ ሙሉ በሙሉ እንዳለው ስለሚያውቅ ከአሜሪካና እስራኤል ሙሉ በሙሉ ችላ ለማለት መተማመኛ እንዳገኘ ያሳያልን ብለዋል። የቀድሞው የእስራኤል አምባሳደር በአሜሪካ ሚካኤል ኦረን በበኩላቸው ለሲኤንኤን የዜና አውታር ሲነግሩት የአሁኑ የሰነድ ረቂቅ
የእስራኤልን ስትራቴጂካዊ ስጋቶች የማይመልስ በመሆኑ እስራኤል ለሀገራዊ ጥቅሟና ለህልውናዋ ስትል ራሷን ችላ እርምጃ ለመውሰድ የምትገደድ ለዋሽንግተን በግልጽ ማሳወቅ አለባት ብለዋል። እስራኤል ከአሜሪካ ጋር ያላትን ጥብቅ ትስስር በመጠቀም ሄዝቦላ ወታደሮቿን በሚያስፈራራበት ወቅት ወይም ደግሞ ኢራን የኒውክሌር መርሃ ግብሯን እንደገና በምትገነባበት ጊዜ በጋራም ይሁን በተናጠል እንዴት ምላሽ መስጠት እንደሚቻል ሚስጥራዊ እቅዶችን እየቀረጸች እንደሆነም ገልጸዋል። አምባሳደሩ እንዳሉት ዩናይትድ ስቴትስ እስራኤል ለምትቃወማቸው የስምምነቱ ክፍሎች ማካካሻ ይሆን ዘንድ የላቁ ወታደራዊ መሳሪያዎችን ለምሳሌ እንደ ቢቱ ፈንጂ ጣይ አውሮፕላኖች ያሉ የጦር መሳሪያዎችን ተደራሽ ልታደርግላት ይገባል ብለዋል። ይሁን እንጂ ፕሬዚዳንት ትራምፕ ሰኞ ዕለት የተለየ ማካካሻ መንገድ ያቀረቡ ሲሆን አሜሪካና ከኢራን ጋር የምታደርገውን ድርድር እንድትቀጥልና ወታደራዊ እርምጃ እንዳትጀምር ምትክ 6 ሙስሊምና የመካከለኛው ምስራቅ ሀገራት የአብርሃምን ስምምነት በመቀላቀል ከእስራኤል ጋር ያላቸውን ግንኙነት በአስቸኳይ ወደ መደበኛነት እንዲቀይሩ ጠይቀዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በኢራን የቴህራን የንግድ ኢንዱስትሪ ማዕድንና ግብርና ምክር ቤት ከነጋዴዎች ላኪዎችና ከግል ዘርፍ አንቀሳቃሾች ጋር ባደረጉት አስቸኳይ ስብሰባና ውይይት እንደገለጹት ከውጭ ጠላቶቻችን ጋር የሚደረገው ዋናው የጦርነት አውድማ በአሁኑ ወቅት ከወታደራዊ ግንባር ወደ ኢኮኖሚና ወደ ህዝቡ የዕለት ተዕለት ኑሮ መሸጋገሩን አውጀዋል። ፕሬዝደንቱ ጠላቶቻችን በወታደራዊ መስክ ዓላማቸውን ማሳካት ከተሳናቸው በኋላ አሁን ደግሞ የሀገሪቱን ኢኮኖሚ መዋቅርና የንግድ መሪዎችን በረዥም ጊዜ የኢኮኖሚ እገዳ ማዳከም ጦርነትን ለመስበር ማቀዳቸውንም ገልጸዋል። የመንግስታቸው የሀገሪቱን የኢኮኖሚ የመዋቅር አቅም ለማጠናከር ማንኛውንም አይነት መሰናክሎች ለማስወገድና ለዘላቂ የንግድ እንቅስቃሴ ምቹ ሁኔታን ለመፍጠር ቆርጦ እንደተነሳም ገልጠዋል። በዚህ ኢኮኖሚ ጉዳዮች ፋይናንስ፣ ግብርና ሚኒስትሮች እንዲሁም በቴህራን ገዢ በተገኙበት ስብሰባ ላይ ፕሬዝደንቱ እንዳሉት የጠላት ዋና ትኩረት የኢኮኖሚ ግንባር ቀደሞችን ማዳከም ቢሆንም መንግስት ግን የግል ዘርፉ እንዲደናቀፍ በጭራሽ አይፈቅድም ብለዋል። የግል ዘርፉ ይበልጥ ቀልጣፋና ንቁ በሆነ መጠን የሀገሪቱን የኢኮኖሚ መሰረት እንደሚያጠናክርና ከውጭ የሚመጡ ጫናዎችን የመቋቋም ብሔራዊ አቅም ከፍ እንደሚል ገልጠዋል። ፕሬዝዳንት ፔዜሽኪያን መንግስታቸው ከቀድሞ አስተዳደር የተንዛዙ መዋቅራዊ አለመረጋጋቶች፣ የጦርነት ጫናዎች፣ የፖለቲካ ማስፈራሪያዎችና ዓለም አቀፍ የይግባኝ መመለሻ ዘዴዎች ሊያስነሳ የሚችለውን አደጋ መውረሱን ጠቅሰው ይህንን አስቸጋሪ ምዕራፍ ለማለፍም በህግ አውጪው በዳኝነትና በአጠቃላይ በመንግስት መዋቅሮች መካከል የላቀ ጥምረት መፈጠሩን አስታውቀዋል። በመጨረሻም የሀገሪቱ ነጋዴዎችና የኢኮኖሚ አንቀሳቃሾች የሀገሪቱን ልዩና አስገዳጅ ሁኔታዎች በሚገባ ተረድተው ከሙስናና ካልተገባ ብልጽግና በራቀ መልኩም በግልጸኝነት በጋራ እምነትና በብሔራዊ ጥቅምን ለማስከበር ከመንግስት ጎን ቆሙ ሲሉ አስቸኳይ ጥሪ እንዳቀረቡላቸው መገናኛ ብዙሃን ዘግበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ውይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ
3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ